በጣም አዝናለሁ። ውጣ ውጣ፣ ተነስልስልስ ውጣ፣ በጣም ውጣ። በቃ አንተ ማየት አልፈልግም። ተረዳኝ። ውጣ። ቤት የት ሄዳለሁ? እኔ አይመለከተኝም። ጉዳይ አይደለም ከዚህ በላይ በቃ ትግስቴ ተፈታትነኝ። ውጣ። የት አድራለሁ? ቤት ብር እንደምታውቂያለሽ ጉዳይ ነው። ውጣ ውጣ። ኧረ ቤት እባክህ ውጣ። በቃ አታስፈልገኝም። የትም እንደማድር ታውቂያለሽ አይደል? ጓደኞች ካሉ ከጓደኞች ሰመዴ አይመለከተኝም። በቃ የትም ሄደ ያለሽኝ አንቺ አንቺ በቃ ምንም አይመለከተኝም። ያናደኛል። ጭራሽ ደግሞ ይላጥብኛል። እዚህ ጋር ቆሞ ናጀር ያዘኝ። እየተበሳጨህ ነው። ከዚህ በፊት እኮ ደስተኛ ሆነ ነበር ከኔ ጋር እና ደግሞ እንዴት ስትሆን ነው የሚያምርብክ። ከዚህ ነው እቀፈኝ። ና ልብስ ነው አልቀው የምር ነው። ጭራሽ ነኝ ተይ መተኛ ፈልጋለሁ። ያወራኩ እኮ ነው። እሺ ምንድነው የምትወሩኝ? ምንድነው የሚያደክም ነገር? ምንድነው የምትፈልገው? እሺ ብር ትፈልጋለህ? እኔ ስራ ነው የምፈልገው። ታውቂያለሽ ለምን እንደመጣሁ ዛሬ እኮ። ለምንድነው ያስፈለገ? ብር ካስፈልገ እኔን አናግረኝ፣ እኔን ጠይቀኝ። ስለ ብር እንድትቸገር አልፈልግም። ተቸግረን መሄድም አልፈልግም። በዛ ልክ ይሻው አይደለም። አሁን ያለሁበት ራሱ በጣም ትልቅ ምን ኦኬ፣ አልተመቸህም? ቤቱ አልተመቸህም? አረ እንደዛ እያልኩ ለብቻ እንድከራይ ልትፈልጋለህ? እንደዛ ነው የምታስበው? እንደዛ አይደለም ግን አንቺ ግን አስቸግረሽ ነው። ከዚህ በሌላ አስቸግረሽ። አረ በጣም ቀለኛ ነህ። እኔ የማላውቀው ነገር ጀምራል ወይ ሱስ ምናምን አይደል ነው ብቻ አላውቅም። ለሁለት ደቂቃማ እዚህ ሁሉም ያሉት ወንዶች ምን አይነት ልጅ ነህ? አሁንም ለቀል ሊወጣ ከፈለክ ለሁለት ደቂቃ ወንድ ያጣው ነው እንደሚመስልህ አንተ። እንትኒ ቋውቄ የምጨምረው መቀነሰው ነገር ስሜት መረዳት አትችልም። ስለዚህ ለቀል ሊወጣ ቤቴ ወንድ አላጣው። ወንድ ሞልቷል እኮ። ከሞላኔ ለምን ታስጨንቀኛለህ? በቃ እንዳላይ በጣም ነው የምታስጠላ። ከነ ችግር ታስጠላኛለህ ጭራሽ እንዴ። ለሁለት ደቂቃ ልክ ወንድ የጠፋ ነው እንደ መሰለክ። ወንድረቱ ስትጠቀም የማናውቅ ይመስልሻል? ባለጌ ካንቺ ምሰረው ባለጌ ካለሽ እንዴ ቁጭ በይና አሳይሻ። ቁጭ በይ። ይሄ ምንድነው? ቤት ውስጥ እልሽ በድብቅ ካሜራ ስንቀርጽሽ እያንዳንዱ ነገር ማስረጃ ተመልከች። ታንተና ማፍት ምን ነበር ስታደርጊ ነበር? ይሄ ምንድነው? አንተ ባለጌ አንተ ሴት እሺ ምን ማለት ነው? ምን ማለት ነው? የኔ ሁለት እንደዚህ ነበር። ጓደኛ ዳኒ ላካል ቁጭ ለማውራት ስለምንድን ነው ማውራት የፈለጋችሁት? ሲጀመር ጓደኛ ዳኒ ያዶና ነገርዋል። ታስቸግርም ቤት የሚታረገን እያንዳንዱ ነገር እናውቃለን። እባክህ ገብተን እናወራ። ምን ግቢና እናውራ እባክሽ። ቁጭ እኔ ጋር ምን ማውራት አትችሉም። እኔ ጋር ምን ማውራት አትችሉም። ቁጭ እባክህ። አንተ ተረጋጋና ተመሳጥሮ ሳይሆን አንቺ እኛ መንጣችን ስለኛ ምን ነገር አዘዝ ቁጭ ነው የምልሽ። ቁጭ በይ ስራችን ላይ ቁጭ በይ ስራችን ላይ ባለጌ ካንቺ በላይ ባለጌ አርፈት ይችላል። አንተ ይሄን አንተ ማልሽልኝ በቃ አው ማለት ተሳስቻለሁ አይኖቃለሁ፣ ግን በቃ እንዲሆን አልነበረም። የበሬና ወክ ቤተሰቦች እንዳይሰሙ ወክ እስኪ ወንድሜ ምን ነበር ያለችኝ? ተስፋራ ያው ከበግልጽ በነገረኝ አይ ውሸት ነው። እሱ ደምቆ እንድታምርበት እንድትፈልግ ነበር አይደለም። ውሸት ብፈልጊማ የተሻለ ስራ እንዳለ እንድትሰጪው ነበር። ነጋጣባ ጨቀጭሽው ነበር። ወንድነስ አትጠቀሚበት። እስኪ ለምን ነው ወንድነስ ይጠቅምሽበት? ካልጠፋ ለምሳሽ ግልጽ ነው ከማን ጋር እንደምን ባለጌ ይሰማን ተሰጠ ስርዓት ይሰማኝ። ህጋዊ ሰው ነኝ አልተኛ። አዎ ኔጃ የለህም ብላ ወንድነት ተጠቀምበት እንደነበር ማስረጃዎች አሉ። ሆነ ብላ ካልሆነ ሌላ ነገር ይመስላል። ምንም አይነት መድኃኒት አልሰጠው። ብዙ ነው እሷም አልሰከረችም። እኔ ግን ዘግሬ ነበር። እውነታው እዚህ ነው። አሁን ከሱ ይጠይቃል። እኔ በጣም ዘግሬ ነበር።
የተከተላችሁ እስኪ እባካችሁ መኖሪያው ቦታው ላይ ደርሰናል። እንግዲህ እሷም ወደ ስራ አልገባችም፣ እሱም ተኝቷል። በጠዋት የመጣንበት ዋነኛው ዓላማ እሷም ወደ ስራ ሳትሄድ እሱም እዚህ ባለበት ማውራት ስላለብን ከቤትም ውጣ እያለች ያባረረችው ስለሆነ ከቤት ሳይወጣ ሰው እንዳለው የሚደርስለት ነገር እንዳለው ለዚህ ሀቀኛ ወንድማችን ከጎኑ እንዳለብን ለማሳወቅ ነው የመጣ ነው። እስኪ ገብተን ደግሞ የሚፈጠረው ነገር አብረን እንመልከት። ግቡ እናንተ። ሰላም እንዴት ዋልክ? አለን እግዚአብሔር ይመስገን። ገብተህ ማውራት እንችላለን? እባክህን ገብተህ ማውራት ስለፈለግን ነው። ትናንትና እንግዲህ ስለ ዘመድ ፊት ለማውራት ነበር የመጣ ነው እና እባክህ ከቻልክ አስገባን እባክህ። ለእኔም የስራ ባልደረቦቼ ነው። እባክህን ህጋዊ ሰዎች ነን እዚህ ጋር እንደዚህ ጀመራችሁ ደግሞ እኔ ሰማኝና አጋሾች ነን። ካሜራው ለአንተ ማስረጃ ነው። እባክህ ወንድ የሌለበት ቤት አደረጋችሁ። አሁን ይኸውልህ ስርዓት አልበኞች አንተ እናሰብኩ ሳይሆን በተቃራኒው አንተ እንድንጠቅም ነው የመጣ ነው። እኔን ላታውቀኝ ትችላለህ። እኔ ሚኪያስ እባላለሁ። ከፈለክ ደግሞ ህጋዊነታችንን መታወቂያ ላሳየህ እችላለሁ። አመልክት ከፈለክ። ህጋዊ ነች። የዩቲዩብ ሰዎች ነን። እንደዚህ አይነት ስራዎች ነው የምንሰራው እና ከቻልክ እባክህ አስገባን። ካልሆነ ደግሞ የአንተ ቤት እንዳልሆነ እናውቃለን። ቤት ኢንተራክት አስገባን። ያው እሱ መወሰን ስለማይችል እስኪ የሚለን ነገር ደግሞ ከእሷ ትምጣና ገብተን ይነናል። ሰዎች እየጠሩሽ ነው። ምንድን ነው ደግሞ? የምን ሰዎች ናቸው የሚጠሩኝ? እባካችሁ እየሰማኝ ነው? እንደም የለችም እንደ ቤቲ መግባት አይችልም ወይስ ምንድን ነው? የምቃል ነው። ሰላም ሰላም፣ እንዴት ዋልሽ? ሰላም። ማውራት ፈልገን ነበር። እባክህ ተረጋጋና የምናወራው ነገር ሰማኝ። እኔ ሰማኝና የምናወራው ነገር አለ። ምን እየተፈጠረ ነው? ይኸውልህ ማስረጃዎች አሉ። ማየት ከፈለክ ምን እየተፈጠረ ነው? ይኸውልህ እኔ ሰማኝና አንተ ለስተረጋጋ እኔ ሰማኝ። ተረጋጋ። ጓደኛ ዳኒ ላካል ቁጭ ለማውራት ስለምንድን ነው ማውራት የፈለጋችሁት? ጓደኛ ዳኒ ያለውን ነገር ነግረዋል። ብታስቸግርም ቤት የምታደርገን እያንዳንዱ ነገር እናውቃለን። እባክህ ገብተን እናውራ። ግቢና እናውራ እባክሽ። ቁጭ እኔ ጋር ምን ማውራት አትችልም። ቁጭ እባክህ አንተ ተረጋጋና ቁጭ። ምን እየተፈጠረ ነው? እኔ ቁጭ እባክሽ። ካሜራ አስጠፋልኝ። ይኸውልሽ ስርዓት ሲይዝ ቁጭ ነው። ቁጭ ምን እየተፈጠረ ነው? እባክህ ወንድሜ እስኪ እሱን ከቻልክ አንሳና አስገባለን። እሱን ከሷ ጋር እስከዛ ነው። ምንድን ነው? ምን እየተካሄደ ነው? ምንድን ነው የምትፈልጉት? አርፈሽ ቁጭ በይ። እየሰማሽ ነው? አርፈሽ ቁጭ በይ። አርፈሽ ቁጭ በይ። ስርዓት ያዛ። ስርዓት ሲናጅ ምን አባይ ነበር ስታደርግ የነበረው? ባለጌ የሰማን ተሰጠቅ ስርዓት ሰማኝ። ህጋዊ ሰው ነኝ አልተኛ። አዎ ህጋዊ ሰው የነበረው ሜጃ የለህም ብላ ወንድነት ስትጠቀምበት እንደነበር ማስረጃዎች አሉ። ማየት ከፈለክ ደግሞ አንተና ማታ ከቤት ተጣባረረ ጨምሮ እስከዛሬ ስታደርግበት የነበረው እንዳለ መመልከት ከቻልክ አለኝ ማስረጃ መመልከት ይቻላል። ይሁላ ማን ነው እንደዚህ ያደርጋል? አይደለ ቁጭ በልና ተረጋግተህ እናውራ። እኔን ከሰማኝ እባክህ ቁጭ አድርጋ። ቆይ ረጋ በል እንደዚህ ያደርጋል። እኔ ሰማኝ። ወይ ያልገባኝ ነገር ምን እየተፈጠረ ነው? እኔ ቤት ውስጥ ምን እየተፈጠረ ነው? ምን እየተካሄደ ነው? አንተ ከዛ ጓደኛ ቤት ታዛርፈ ፈልገህ ነው? አሁን ውጡ እባካችሁ። ይኸውልሽ አንቺን ቤት ማን ይዘርፋል? ሳልጠራ ሂድ ውጡ። ምን እንደሚፈጠርባችሁ አታውቁም። ሂድ ውጡ። ማየት አልፈልግም። ይኸውልሽ የህግ ቦታ እኮ ጋር አንቺ ቢያልሽ አይቀርም። ምን እያስፈጠርክ ምንድን ነው? ምንም አውቀው ነገር የለም ቤት ከጓደኛ ጋር እየተመሳጠርክ እንደዚህ ማድረግ ጀመር እኔ ላይ ተመሳጥሮ እኛ መንጣችን ስለኛ ምን ነገር አዘዝ ጉዳይ ነው የምልሽ። ቁጭ በይ ስራችን ላይ ቁጭ በይ ስራችን ላይ ባለጌ ካንቺ ወደ ባለጌ አርፈህ ቁጭ በል አንተ። ሰማኝ ይሄን ሰው ነው ቁጭ ነው ነገር ስራችን ላይ ነው። ምን ነበር ስታደርጊ ነበር እስከ ዛሬ? ምን ነበር ስታደርጊ ነበር? ልጅ እስኪ ምን ነበር ስታደርጊ ነበረው? ወንድነቱ ስትጠቀም የማናውቅ ይመስልሻል?
ባለጌ ካንቺ ምሰረው ባለጌ ታለሽ እንዴ? ቁጭ በይና አሳይሻለሁ። ቁጭ በይ። ይሄ ምንድነው? ቤት ውስጥ እልሽ በድብቅ ካሜራ ስንቀርጽሽ እያንዳንዱ ነገር ማስረጃ ተመልከች። ታንተና ማፍት ምን ነበር ሳርጊ ነበር? ይሄ ምንድነው? አንተ ባለጌ አንተ ዝም እሱ ምን ማለት ነው? ምን ማለት ነው? የኔ ሁለት እንደዚህ ነበር። አለሽ ቁጭ በይ። አለሽ ሰራተሽ ቁጭ በይ። ቁጭ በይ። ሰራተሽ ቁጭ በይ። አይሆንም። ቁጭ በይ። ዘጋ ሰራተሽ ይዘሽ ቁጭ በይ። ቁጭ በይ ተባልሽ ነው። ቁጭ በይ። ምን እየተፈጠረ ነው? እንደዚህ ጨክር አለፍና ቁጭ በይ። ቁጭ በይ ነው። አይሆን እንደዚህ ሰው አይወረወርም። ስራቴ ነች ባለጌ። ክብርና ላሴ ደግሞ እዚህ ጋር መተሽ ታለቃቅሻለሽ። ስድ ነሽ በጣም አይነሽ ተጋባና እንግዲህ ወደ ሚኪ ሾው ቤተሰቦች ያለው ነገር ስትከታተሉት እንደነበር ነው። ነገሮች በቅድሙ መንገድ መቀጠል ስለማይችሉ ሁለቱንም አስቀምጠን ማውራት ስላለብን እውነታውን ደግሞ ለእናንተ ማስተላለፍ ስላለብን መሀል ላይ አቋርጠን ነበር። አሁን ግን ሁሉም ቤተሰቦች ጋርዶችም ጭምር ገብተዋል። ውስጥ እንግዲህ ደግሞ በተሻለ ጥራትም ለእናንተ መቅረጽ ስላለብን በተሻለ ድምፅ ጥራት ማስተላለፍ ስላለብን እነሱን ቁጭ አራክተን ያለውን ነገር ለእናንተ ለመንገር እዚህ ጋር ተቀምጠናል። ወንድማችን ግን ብዙ ፈቃደኛ አልነበረም። ምክንያቱም ደግሞ ክፍለ ሀገር ያለው አባቴ ይህ ነገር ቢያውቅ ያዝንብኛል ብሎ ራሱ እንደ ጥፋተኛም ጭምር ነበር ሲመለከት የነበረው። ያ ነገር ልክ እንዳልሆነ በሱ በኩል ያሉ ነገሮች ሰምተን እሷን ለህግ ማቅረብ ስላለብን ሁሉ ነገር እንዲነግረን በግድ አሳምነነዋል። በግድ የምንሰራውን ስራ አሳይተን በስንት ልመናና መከራ አሳምነነዋል። እሷም ደግሞ እያንዳንዱን ነገር የሰራሽውን ስራ በግልጽ ትናገሪያለሽ፣ አለበለዚያ ግን ለህግ አሳልፈ ሰጠሽ ብዙ ዓመት እንዲፈረድብሽ ነው የምናደርገው። የሰማሽ ነው አይደል? እያንዳንዱ ነገር ደግሞ በስልካቸው ማስረጃ አለ። በቤት ውስጥ ምን ታረጊ ነበር፣ ይሄ ልጅ ከመቼ ጀምሮ ስንት ቀን ታስቸግሪ ነበር፣ ማስረጃ አለ። ጓደኛው ዳንኤል የሚያስፈልገው መረጃ እንዳለ ሰጥቶናል። ከዛም በኋላ ደግሞ ቤት ውስጥ ማስገባ ነው ድብቅ ካሜራዎች አንዳንድ ቦታዎች ላይ ስንከታተላችሁ ነበር። የሰማኝ ነው ወንድሜ፣ የሰማኝ ከሆነ እስኪ ቤቲ ከአንተ ጋር የነበረውን ችግር ከመቼ ጀምሮ እንደዚህ አይነት ነገር ተፈጠረ? እንዴት ነው እዚህ ቤት የመጣው ነው ነገር ለተመልካችን ጭምር። ያው እንደሰማችሁት የክፍለ ሀገር ልጅ ነኝ። ቤተሰቦች አብዛኞቹ እዛ ናቸው። ከተማ ላይ ያለችኝ አንድ ዘመድ እሷ ናት። ቤት ነው ዩኒቨርሲቲ ተምሬ ጨርሼ ስራ ለመፈለግ ነው እንደዚህ የመጣሁት። ከተማ ላይ የተሻለ ስራ ይገኛል በሚለው እንደዛ ስራ ለማግኘት እሷ ጋር ተቀምጬ ለመፈለግ ቤተሰብ ልኮኝ ነው። እሷ አንተ እንደው ዝምድናችሁ በምንድን ነው? የቅርብ ዘመድ ናት? አዎ ዘመዴ ናት። በጣም እዛ ያሉትን ሰዎች ሰፖርት የምታደርጋቸው እሷ ናት በአንዳንድ ነገራቶች እና ሁሉም ሰው የሚያውቃት ጥሩ ልጅ እንደሆነች እና በጣም ለቤተሰቡም ተወዳጅ ናት። በርቀት ስለሆነ የሚያውቋት ብዙዎቹ እና በቃ ችግር የለውም አንተ እዚህ ከምትጨናነቅ እሷ ጋር ሄደህ ስራ ትፈልጋለህ እንደ ተያት እያሉኝ ነበር ስመጣ የነበረው። ግን እዚህ ያየሁት ነገር ሌላ ነገር ነው። በጣም ሳሚን ተገላቢጦሽ ነገር ዲዛይን የምሰማት እሷ ናት። ቤት ይህች ናት እንዴ ነው በቃ ለራሴ ራሱ ጥያቄ ነው። ተሳስቻለሁ እንዴ እስከማለት ደርሻለሁ። ያው እሷ ጋር የተወሰነ ጊዜ ተዘቀምጥ ስራ ለመፈለግ ነው። ጠዋት እወጣለሁ ማታ ስራ ለመፈለግ እገባለሁ። ሁሉንም ነገር ምንም ማስረዳው ነገር የለም። እዚህ ያለውን በደንብ አይታችሁታል። የሚደረገው ነገር በሙሉ እንደው እኛ ያየነው ነገር ዳንኤል የነገረን ነገር በምን አይነት አጋጣሚና እንዴት ነበር እስኪ የጀመረችው? እነዚህን ጥያቄዎችስ እንዴት ነበር መጀመሪያ የጀመረችው? እንዴት ነበር መች ነው እንደው ታስታውሳለህ? አዎ አስታውሳለሁ። ያው ወጣ ያለ ባህሪ ነው ያላት። ያው የከተማው ነው ብዬ ነው ዝም ብሏት። ከተማ ላይ የሚኖሩ ሴቶች ብዙ ጊዜ ይገላበጣሉ፣ ለነገራቶች ብዙ ትኩረት አይሰጡምና ጠቀለል ለማለት ይሞክራሉ ብዙ ጊዜ። ያው ያዛ የከተማው ተጽዕኖ ማሳደሩ ብዬ ነበር በራሴ ወሰድኩት። ግን የእሷ አላፊ ነገር ነበር። ያው የማይታለፉ መንገዶችን ድንበሮችን እያለፈች ነበርና እየመጣች ነበር። ያው ግዴታ ስለሆነ እዚህ ጋር ሰው ቤት ስትኖር ሁሉንም ችለን የሚሄድበት ሌላ ቦታ የለም። ሰው ቤት ነው የምበለው የሚጠጣው እሷ ጋር። የትራንስፖርት የሚሰጠኝ እንደምታውቁት እሷ ናት ሰጣኝ እና በቃ ብዙ ነገር ትታገላለች። ያለውን ነገር ቀስ እያለች መጀመሪያ በሲስተም ነበር ለመግባት የሞከረችው።
በሲስተም ማለት አልገባኝም። እስኪ እባክሽ እናሻራ ፈልግ አይደለ እንዴ ሁሉ ነገር የሆነው በሲስተም ትላለህ እንዴ? የሰማሽ ነው። አንቺ ማንም ጠይቄ ሰው የለም። አሁን እያወራ ያለው እሱ ነው። አይ መጠየቅም አለመጠየቅም አይጠበቅብህም። ያለው ነገር ነው ስለሚያውቅ ሁለታችንም ነው የምናውቀው። ከማስረጃ በላይ ሁለታችን የምናወራው ይኸውልሽ ቤቲ ስለአንቺ ገና ብዙ የሰማኋቸው ያጣራቸው ነገሮች አሉ። እነሱም በኋላ ጠይቄሽ ይሆናል። ምንም ታጣራ ከዛ በኋላ እስኪ ወንድም የተፈጠረው ምንድን ነው? ለመጀመሪያ ጊዜ ማታ ላይ አምሽታ መጣች። መጠጥ ይዛ መጣች። ያው ካልጠጣን ዛሬ በጣም ደስተኛ ነኝ፣ ያብሬ ደስታ የተካፋይ መሆን አለብህ፣ መጠጣት አለብህ ብላ ፈልጎ አድርጎ ወይ መዳም ይሄው ቅር እንዳይላት እንደደበራት ትንሽ እየለምቅመት ሞከረ። ግን እሷ ለካ አስባና አቅዳ ነበር የሚለው እንዴት እንደተፈጠረ አላውቅም። በቃ ጠዋት ስነሳ ያገኘው ተራሴ ከሷ ጋር ፈልግ አድርገህ እንዴት የዛን ቀን ነው በዚህ ልክ እንደዚህ ታወራለህ? ተፈጠጣው እስከምታስታውሰው ድረስ ለስካር የሚያደርግ ነገር ተጠጣ አረን በቃ አንድ እንትን ተጠጣ። ስለዚህ በእርግጠኝነት መናገር የሚቻለው የዛን ቀን መድኃኒት ጨምረሽበት ነው። ጭራሽ መድኃኒት ራሱ ፈልጎ ነው ያደረገው ራሱ። ያለሽ የሰማሽን ከሆነ ስላንቺ በጣም ብዙ ባህሪዎች ያውቃል። ምንም አይነት ባህሪ የምታውቀው ነገር የለም። ሲቀጥል ደግሞ እሱ ራሱ ፈልጎ ነው ወደ ነው የሚያደርገው። በይና አንቺ እባክህ ከዛ በኋላ ምን ተፈጠረ? ከጠዋቱ በኋላ ያ ነገር እንዴት እንዲቀጥል ተገደድክ? እንዲቆም ለምን አልፈቀድክ? ያው እንደምታውቀው ነው በጣም ተቆንጥጬ ያደኩኝ ያለሁበት ማህበረሰብ ለእንደዚህ አይነት ነገር አይፈቅድም። አንተ ለምንድነው እንደዚህ በጣም ነው ትልቅ ጭራሽ ከዘመድ የሆነ እንደዚህ አይነት ነገር ከባድ። ቤተሰቦቼ ክፍለ ሀገር ያሉት ቢሰሙ በጣም ነው የሚያዝኑብኝ። በሱ ነው ያስፈራራች። ልክ ደፈረኝ ነው እቺ ሰው በጣም ቆሻሻ ሰው ናት። በጣም ቆሻሻ ጭራሽ እንዲህ ያልከኝ አንተ ሁለት አቢስ በዚህ ልክ ነው ለኔ ትመልስልኝ? አንተ ደደብ እስከዛሬ የሚቻልኩሽ ይሄ ነገር ምንድን ነው? ታልከኝ ራስ ፈልገህ ወደ ራስ ነው ያደረከው። ደግሞ ታወራለህ በዚህ ልክ ለኔ ወርታ እንደዚህ ነው ይሄን የምትመልስልኝ? ለኔ በዚህ ልክ አንተ ምንድን ነው የምታወራው? የምትሰራውን ስራ ቤተሰቦች ያውቃሉ። እንደምሰራው የምትላችሁ ለእናንተ እዛ ያለው የምሰማት ቤት ይቻርልች ድርጅት ውስጥ ተቀጥራ የምትሰራ በጣም ሲኒየር ሰራተኛ እንደሆነች በተቃራኒ ቤት ተኛዳሪ ነው ልጅ ያውቃሉ። ምን ከአረቦች ጋር የምትሰሪ ተኛዳሪ ነሽ። ከዛን ገንዘብ ደግሞም እንደዚህ ስሜ ማጥፋት ጀመራችሁ። ቆይ ከየት ነው ተደራጅታችሁ መጣችሁ እኔን ለማጥፋት? በዚህ ልክ ነበር ግን ለኔ ይሄ ነበር። በጣም ባለጌ ነህ፣ የእውነት ባለጌ ነህ። እንደዚህ ተመሳጥረ መምጣት ነበረብህ። ወንድነቴን እኮ ባንቺ አጣ አንገቴን ደፈውኩ። ሁለታችን ፈልገን ያደረከው ምንም ፈልገን ወንድነ ከ18 ዓመት በላይ የሆነ ሰው ሊገደድ አይችልም። እሱን በደንብ ቤት ውስጥ የተገጠመ ካሜራ ነው። ውሸት ማለት አትችልም። ተስፋህን ከዚህ ቤት ታረጋ ይችላል። ከዚህ ቤት ውጭ ደግሞ ራስሽን ሌላ ማስረጃ ምንም አያስፈልግም። በቃ ከቻልኩ በቃ ወጣልኝ። ከሱም አልፎ ማንንም ሰው ህይወት አላበላሽም። ማንም ሰው ከ18 ዓመት በላይ ፈልጎ ነው የሚያደርገው፣ ተገዶ አይደለም። ሴቶች ለአረቦች አስተላልፈሽ ተጫለሽ። ከዛ ደግሞ የሚገባቸውን ክፍያ ሳይሆን ገንዘባቸውን ትቀበያለሽ። ከዛን ዛሬ ደግሞ አንተ የኔ ህይወት ምንድን ነው እየተከታተልክ ምንድን ነው የምትፈልገው? አንተ ሳጣራ ነበር ማን ስለሆንክ አንተ የምታጣራ ስለኔ? አንተ ማጣራት አይጠበቅብህም ስለኔ። ትክክለኛው ነገር ነው ይመስላል። እንደምትሰማኝ ከሆነ ወንድም እቺ በአንተ ላይ ብቻ ሰው መጥፎ ነገር ስትፈጽም የነበረው ብዙ ቶቻችን ላይ በጣም አስቀያሚ መስታ አድርገባቸው ነበር። ቆይ መቼ ነው እስከመቼ ጀምሮ ነው መከታተል ጀምራችሁ? ቆይ ምን አድርጌ ነው እያታለለች ድንግላቸውን 18 ዓመት ልክ የሞላቸውን ህጻናቶችን እያሳደደች ለአረቦች ሸጥ። በዛ የምታገኘው ገንዘብ ነው ይሄን ቤትም ለማውጣት ያዘች ይካራለ። አንቺ ቆሻሻ ምንድን ነበር ስታበኝ ነበር? እስከዛሬ እንደዚህ ነበር። አይ ስሜን አታጥፉ ተባካችሁ። ቆይ ከኔ ምንድን ነው የምትፈልጉት? አንቺ ማን ፈልገው እውነታው እዚህ ልጅና ልጅሽ የተጠምሽው እውነታ ያመረረች እውነታ ያችሁ ይወጣ የለኖርበት ነው። እስኪ ያመጣው ማስረጃው ሸተ ተባካችሁ። ለቤተሰቦች የትኛው ይወት የተበለበት እውነት ቤተሰቦችሽ የሚያቆሙ ይባላል። ስለ ቤተሰቦችሽ ማመትጨነቂ ይሄ ልጅ ታውቃችሁ። ይሄን ቤተሰቦች ይገሰማው ያርደው ሁለት በሬ ቢኖራቸው አንደኛውን በሬ አርደው ቢያስመርቁት የዛለኛ ልጅ ይብለው። አንቺ ግን ነጋቸው አጫለሽ። ልጅን ተስፋ ቀማሽ፣ የብዙ ልጆችን ተስፋ ቀማሽ።
ልክ አይደለም። እባክህ እንደዚህ አታድርግ። እባክህ ቤተሰቦች ይሁን መስማት የለባችሁ። ለምን መስማት የለባችሁ? ፈታረግ የነበረው ወንጀል ቤተሰቦች ምረዶ በቃ ያለኝ አማራጭ ነበር። ሀገር አይዋል ምን ነበር ያለሽ አማራጭ? ምን አስገድሽ? ምን ጎሎብሽ? እስኪ ለምን አደረግሽ? አማራጭ በቃ እኮ ለምን አደረግሽ? ምን ማድረግ አልችልም። ማንም ያግዘኛል። ቤተሰቦች ማስተዳደርና ራሴ ማስተዳደር ራሴ ብቻ ነኝ። ቤተሰቦችሽ አልጠቁሽም። ገበሬ ናቸው ራሳቸው። ልክ እነ ማንኛውም ገበሬ ሰርተው እየበሉ ነው። እነሱ ሰበብ አታርጊ። ለራስሽ የተሻለ ጥቅም ስትይ ገንዘብ አልበቃም ብለሽ ትስገበገቢ። ንጹህ አይምሮ ስለሌለሽ ለምን ምን አድርጌ ነው እዚህ ስለምንም ታስገቡኝ? ለምን እሺ እሱን እንደዛ ያረግሽው? እስኪ እንግዲህ የነዛ ሳይበቃሽ እርዳታ ስለሚያስፈልገው ነበር። በቃ ወንደቱን በመጠቀም እየደፈርሽው ነው። ይሄ እኮ መድፈር ነው። ይሄ እኮ መድፈር ነው። ሴቶች ብቻ ነው የምትደፈሩ። ወንድም ጋር ፍላጎት ሲያርግ መድፈር ነው። አሁን አይልሽ ለምን አታስመስይ? ጽንፍ አታስመስይ። እውነቱን ንገሪኝ። ጥያቄ መልሽ። ለምንድን ነበረ እንደዚህ ስታርጊለት የነበረው? ቤት እየጠየቅሽ ነው። መልሽልኝ። ለጥያቄ መልስ ስጪ። ምንድነው እንድነግርህ ፈለግከው? ለምን እንደዚህ ማድረግ አስፈለግሽ? እዚህ ታዳጊ ልጅ ላይ በእድሜ ከምንበልጪው ዘመድሽ ከሆነ ጋር ከአንቺ ብዙ ነገር ከሚጠብቅ ሰው ይሄ ነገር ማድረግ ተገቢ ነው? መልሽልኝ። በቃ አዎ ማለት ተሳስቻለሁ፣ አይኖቃለሁ። ግን በቃ እንዲሆን አልነበረም። የብሬና እባክህ ቤተሰቦች እንዳይሰሙ እባክህ። እስኪ ወንድሜ ምን ነበር ያለችኝ? ተስፋራ በግልጽ ብትነግረኝ። እባክህ ምንም አትልኝ ነገር እዚያ ደፈረኝ ብዬ የምናገረው ለቤተሰብ አባት እንደዚህ አባቴ ደግሞ ተሸገሩ ነው ያሳደገኝ። የገበሬን ህይወት ታውቀዋለህ። እኔን ለማስተማር ሲሉ ብዙ ዋጋ ከፍለው አውቃለሁ። ጥማድ በሬ የሚያርስበትን ጨምሮ ሽጦ እንዳስመረቀ በደንብ አውቃለሁ። ከተማሪዎች እንዳጎል ብሎ ሱፍ ገዝቶልህ ድግስ ደግሶ ልጅ ይጦረኛል ብሎ ትልቅ ደስ አይል ነበር አውቃለሁ። ግን ዛሬ የተፈጠረው ነገር ደግሞ ማስቆም ልክ አልነበረም ወይ? የዘገየህ አይመስልህም ወይ? ምን እስኪፈጠር ነበር ስጠብቅ የነበረው ለማቆም? ቃላሜን እስከማሰካ ሲሰራ አግኝቼ ትንሽዬ ቢሆን ከዳኒ ጋርም እየተመካከርን ነው። አይዞህ እኔ ጋር እንደውም ና ተጠጋ እያለኝ ነበር። እሷን አዋርደሃለሁ ደፍሮኝ ጥሎኝ ጠፋ ብዬ ነው የምናገረው። አንድ ቤት ከዚህ ግሬ ይወጣ እንደዚህ እያለች ነበር ስታስጨንቀኝ። ለማን ነበር እናገራለሁ የምትልክ? ክፍለ ሀገር ላሉ ዘመዶቻችን። እስኪ ዘመዶችሽ ጋር አሁን ተናግረሽ እንደዚህ ልጅ ባላደረገው ወንጀል ባልሰራው ጥፋት በማስጠየቅ ማሰብ እስኪ ጥሩ ልጅ ታስቢያለሽ? አይ በቃ አውቄ ነበር በራሴ ስህተት በቃ ለመሸፈን ነበር እንደዛ እሱ ወደ እኔ ሀሳብ እንዲመጣ ነበር ይሄ ለማድረግ የማውቀው። ለሰይጣን ስራሽ ተጠቀምሽ እንጂ አንቺ ኮች ለምሳሌ ስራ ግልጽ ነው። ወንዶች አላጣሽ እንደገና አንቺ ቤት ተተላሽ እሱ ቤት ሊበላሽ ስለምፈልግ ምክንያቱም ደግሞ የሱ ህይወት ለማበላሽት አይደለም በቃ እሱን ለማገዝ እየሞከርኩ ነበር። ሁሉም ዘመድ የሚኮራበት ልጅ ስለሆነ ስለምቀኝበት ይሄን ደግሞ አብራሽ ከመሳርጅ ጋር ሰምተናል። አላማውን ለማበላሽት ደምቆ ከፈሉ እንዳይታይ ለማድረግ ምክንያቱም ደግሞ አንቺ ቤተሰቦች ሁሉም ታንቺ ውሸት ነው። እሱ ደምቆ እንድታምርበት እንድትፈልግ ነበር አይደለም። ውሸት ብፈልግማ የተሻለ ስራ እንዳለ እንድትሰጪው ነበር። ነጋጣባ ጨቀጭሽው ነበር። ወንድነቱን አትጠቀሚበትም። እስኪ ለምን ነው ወንድም ሰጠጥሽበት? ካልጠፋ ለምሳሽ ግልጽ ነው ከማን ጋር ለምን ካልጠፋ ወንድ እስኪ ለምን መልሽልኛ። ከዛን ደግሞ የብዙ ሴቶችን ያሳልፍሽ ድንገልና ላረቦች ከዛን ደግሞ የሰሩበትን ብር አስገባላችኋለሁ ብለሽ ግማሽ ብር 40 ሺህ ብር ትልቂና 200 ሺህ ብር 160 ሺህ ብር ትልቂያለሽ አይደል? ይውሸታ መልሽልኛ። አረርሹ እስኪ ስንት ሴቶችን የተመለከቱት ይችላል? አውቃለሁ። ራስ ወዳለኝ ራሴን በጣም ወዳለሁ። አውቃለሁ ስግብግብ ነው እንችላለን ይሁን ለማሸነፍ ከሰው የተሻለ ህይወት ለመኖር የማንም ሰው እርዳታ ሳልፈልግ በራሴ ለመቆም አውስተት ፈጥሬያለሁ። ወንጀል ሰርቻለሁ። ግን ያን ያደረኩ ራሴን ለማስደሰት ነው።
ቤተሰቦችን ለማገዝ አላት ተብዬ የተሻለች ሴት ናት፣ ጀግና ናት ተብዬ እንድታይ ነበር። በቃ ነበር ሌላ ምክንያት የለኝም። እኮ የሚፈልጉት በላብሽ የመጣውን ትንሽ ገንዘብ እንጂ በቃ ምክንያቱም እነሱ የሚያስቡት ትልቅ ድርጅት ውስጥ እየሰራሽ ናት ብሎ ነው የሚያስቡ። እሷ ጀግና ናት፣ እሷ ትችላለች፣ እሷ ጎበዝ ናት ተብዬ ነው የምታስቡ። ስለዚህ ያቺን ሴት መሆን እፈልጋለሁ፣ ያቺን ሴት መሆን እፈልጋለሁ። ተረዳሽ? በቃ እሱ ነበር የኔ ፍላጎት፣ የኔ ህልም የተሻለ የራሷ ድርጅት የምትመራ ሴት መሆን እፈልጋለሁ። እስኪ ንገሪኝ፣ በጣም ያስጠላ ነው። ከስንት ሴትና ብለሽ ታውቂያለሽ? ከአንድ ሁለት ቆረናል። ብዙ ስልሽ ያለሽ እጅግ በጣም ብዙ ሴቶች ነው። ቢበቃሽማ ታቆሚ ነበር። እንደው አውቃለሁ፣ ራስ ወዳድ እንደው አይኖ አውቃለሁ፣ ግን ነገ የተሻለ ሴት መሆን ፈልግ ነበር። ነገ ሁሉ የተሟላላ ሴት እንደው ፈልግ ነበር። እባክህ አንቺ ወርግ በቃ አይደለም ተስገበገብኩኝ ነው። አዎ ገንዘብ በገንዘብ ተሳደደ። አዎ ብር ፈልጋለሁ፣ ብር እወዳለሁ። ምክንያቱም ማንም ሰው ቀና ብሎ የሚያይክሽ ከና ማለት ሲኖር ብቻ ነው። ብር ከሌለ ማንም ሰው ዞር ብሎ አያይም። ታውቃለህ? አባትና አስከዳግልሽ ነበር ብር ሰጥተሻቸው ልጅነት ሲሞት አባትና እናትም ጨምሩ ከሌለ ይዘናክላቸው። ተረዳኝ። ማንም ሰው ብር ሳይኖር አይወድም። ማንም ሰው ብር ከሌለ የተሻለ ሰው አድርጎ የሚያየው ልጅ እኮ ለብር ብለሻል። እንደዚህ ትናበራሽ የፉክክር መንፈስ ነው። ግን አለገና ፉክክር የለብኝም ከሱ ጋር። ማን ስለሆነ የምፎካከረው? ማን ከኔ ያነሰው ከኔ የበለጠም ሰው አይደለም። ግን ወደ እኔ ህይወት ሲመጣ የተሻለ ሰው እንዲሆን ፈልግ ነበረ። የተሻለ አቋም አለው፣ የተሻለ ቆንጆ ነው፣ የተሻለ ሰው። ይሄ ልጅ እኮ ዘመድሽ ነው፣ ወንድምሽ ማለት ነው፣ ያጎትሽ ልጅ ነው። በቃ ሁለታችንም ተሳሳትን አደረግነው። በቃ ምንም ሆነ ብለሽ አስበሻል። በአንዱም ኩባያ ሰጀሽ ወደ ብያለሁ በዛው ዘግሬ ነበር። በቃ ወደዚህ ነበር። አውቄ አይደለም፣ ተረዳኝ። አውቄ አይደለም። እስኪ ወንድም ታስታውስ ከሆነ የዛን ቀን እንደምጠይቀው ነበር። እኔ ዘግሬ ነበር። ለስካራ በቃ እውነቱን ተናገር እባክህ፣ አትዋሽ እባክህ። ዲኖራ እባክህ አታልቅስ። ወንድ ልጅ ያለች በተረጋጋ መንፈስ ለማንተር ሞክር። እውነቱን ተናገር። ጭንቀት ይገባ። እኔ አስገድጄ ነበር። የተሻለ ስራ አስገድጄ ነበር። ለማስገባ ቃል ገብቻለሁ አቀደም። አሁንም ሚዲያ ፊትም ለህዝቡ የምናገረው የተሻለ ቦታ ያደርሰዋል፣ የተሻለ ስራ ይፈልጉልሃል። አሁን ግን ተነጋግተህ ያለውን ነገር እኛም የሚዲያውም ሰዎች እንዲያውቁት ብቻ እባክህ ነገር እሷ እንደምትለው ለስካር የሚያበቃ መጠጥ ነው የጠጣኸው አይደለም? እንደዛ ካልሆነ እስኪ ለምን የሰከርክ ይመስላል? ከመድኃኒቶች ካልሆነ ሆነ ብላ ካልሆነ ሌላ ነገር ይመስላል። ምንም አይነት መድኃኒት አልሰጠሁም። ብዙ ነው እሷም አልሰከረችም። እኔ ልዘግሬ ነበር። እውነታው እዚህ ነው። አሁን ከሱ ይጠይቃል። እኔ በጣም ዘግሬ ነበር። በዛ ነገር በተፈጠረው ነገር ምላሽ ምን ነበር? እንደ ጥፋተኛ ነበር አየችህ ወይስ ደግሞ ደስታና ነበር ተቀበለችው? ከዛ በፊት እኮ ብዙ ነገር ሞክራለች። ምን አለ ራስ ሞክሬ ነበር። በቃ ከሙቪ ያየን የሆነ ነገር እያደረገን ከእኔ መተሻሻት እኔ ተጠግቶ የሆነ ነገር ማለት በጣም ብዙ ተቋቁሚያት ነው። እንደው ደስተኝ ነው መጠጣት አለብን። ይሄው እኔን አተኝም እንደዚህ ፍለቅለቅ ብዬ በቃ ካንተ ጋር ሰው ደስተኛ ነበርኩ። እባክህ እንደው ከብዙ ወንዶች ጋር እንደምትወጣ ግልጽ ነው እና እንደው ከሷ ጋር ይሄ ነገር የምታደርግበት ሰዓት ጠነቀቁ ነበር። ምንም ምድሩን አላገኘሁም። ስለዚህ ዛሬ የመጀመሪያ ስራችን እንግዲህ የሚሆነው የሚኪ ቤተሰቦች ወንድማችንን ወስዶ የቤት ማስመመር ነው። ምክንያቱም ደግሞ በስሯ ከብዙ ወንዶች ጋር ስትወጣ የነበረች ሴት ስለነበረች በሽታ ሊኖርባት ይችላል። ብዙ በሽታ ሊይዘው ይችላል። እባክህ የተሳሳተ መረጃ እንደዚህ ነገር ሰው ይሄ ስም ማጥፋት ነው። ይሄ ወንጀል ነው። ስርዓት እኔ ራሴ የምጠብቅ ሴት ነኝ። ስርዓት ያዝ። ይሄ ወንጀል ነው። ይሄ ወንጀል ነው። እንደዚህ ማለት አትችልም። በሴትነት እየተረማመድክ ነው። የምን በሽታ ነው የምታወራው? ምክንያቱም ደግሞ ቅድም ነገር ቁሰሯ ከብዙ ወንዶች ጋር የምትወጣ ፈጣሪ ምን እየተፈጠረ ነው? ቆይ ከሚባለው በላይ አጭበርባሪ ሴት ናት። ቤተሰብ ከሚያስባት ተቃራኒ እጅግ በጣም አጭበርባሪ አይደለሁም። ራሴን ለማሸነፍ ነው እዚህ ቤት ውስጥ የገባሁት። መረዳት ምንድን ነው ያቃተው? ወጣት አይደለሁም እንዴ? በወንጀል የተመሰረተ ገንዘብ ስታመጣ የነበረው ከመደብ በላይ የሚያሳዝኑ ብዙ ሴቶች አሉ። በእሷ ተሸውለው ከትምህርት ቤት እየወጣች 12ኛ ክፍል ተማሪዎችን የኮሌጅ ተማሪዎችን እየሄደች ህይወታችሁን እቀይርላችኋለሁ 200 ሺህ ብር ይከፈላችኋል እያለች ከ20 እስከ 40 ሺህ ብር ቅድመ ክፍያ ታስገባላቸውና ድንግልናቸውን ከአንድ ባለሀብት ወይም ደግሞ ከአረቦች ጋር ካረጉ በኋላ
ሌላውን ቀሪ ወግ አስጣቸውም ነበር። ለምጨራሽ ስልካቸውን ቀመታ ወይም ደግሞ ደብደባቸው ታስባርን ነበር በወንዶች። ይሄ ውሸት ነው። ምክንያቱም ካደረጉ በኋላ ገንዘቡን እንዲመልሱልሽ ነው ተስደጊ ነበር። ካሉ ደግሞ ስልካቸውን ላትቀሚ ነበር። ይሄ ውሸት ነው ማለት ነው። ስለምን ይወራልን አላውቅም። ስራ ነበረ። ለምን እየተረዳኝ ያለው ምን ማሰራሽ ለዛናቸው ሴትነታቸውን ተሰለፉት። አንቺ ግን በተቃራኒው እንደውም ገንዘባቸውን በላሻቸው፣ ሴትነታቸውን ቀማሻቸው፣ ክብራቸውን አሳጣሻቸው፣ ንጽህናቸውን ተሰርሽባቸው፣ ነጋቸውን ተስፋቸውን ተሰርሽባቸው። በአንቺ ምክንያት ነው ስንቱ ከትምህርቱ ዓለም አይቀርባው። በአንቺ ምክንያት አንቺ ወታቻምበረ ራሳቸው ፈልገው ዝም በይ በየርሽበት ባልበሰላ አይምሯቸው ሄደሽ አባብለሻቸው። ማንም ሰው ተባብሎ በሳት ላይ ነው ለማባክ እንደዚህ ብራጊንቺ እንደዚህ ሁኚ እንደዚህ ለብሽ እንደዚህ ማማር ትፈልጋላችሁ ይላልሽ በማይታይ ነገር ይሽሞሻል። እጠይቃቸዋለሁ ሲፈልጉ ፈቃደኛ ከሆነ ያደርጉታል። በቃ አለቀ። ስለዚህ እኔ ደግሞ ማግኘት ጥቅም አለ ሳቃ። ስለዚህ ራሴ ህይወትን ያሸነፍኩ ነበር በዛም አለ። አንቺ ብታገኝ ጥቅም ከነሱ ምን አገኘሽ? በተቃራኒ ተማማሹ ገንዘብ ሰጥሻቸዋል። 18 ዓመት የሞላችሁ ሰዎች ገንዘቡን ሰጥሻቸዋል ወይ? አዎ አልሰጥሻቸውም። የሚገባሽን ድርሻቸውን አግኝቷል። የራሴን ድርሻ ደግሞ አግኝቻለሁ። አለቀ በቃ። በዚህ ላይ ማቆም ነገር የለም። አሁን ከዚህ ላይ መቋቋም አልችልም። እባክህ መቋቋም አልችልም። ማየት አልፈልግም። በዚች ታምልክቻት ስሜት ያጠፉት እንደዚህ አይሁዳን ናቸው በልተዋል። ወንድምሽ አሁን ከዚህ በኋላ ነው ምን የሚፈጠር ይመስልሃል? ህይወትን ስኬት ለመቀጠል እያሰብክ ያለ እንደዚህ በላይ በቃ መቋቋም አልችልም። ምንድን እንደምትፈልግ አላውቅም። አንድ ላውቅም አላውቅም ነው። እባክሽ መልስልኝ። ተስፋ ቆርጬ እስኪ እንደው ካላሰበኩ ማልቀሱን ተውና ትንሽዬ እስኪ ድምፅህን ጮክ አድርገህ ማልቀሱን ትተህ ለተመልካች በደንብ እንዲሰማ መልዕክትህ ትንሽ ጮክ ብለህ ብታወራልኝ። በህይወቴ በጣም ተስፋ ቆርጫለሁ። ወንድነቴን ያጣሁት እንጂ አልነበርኩም። የሚያውቁኝ ሰዎች በሞራል በሁሉም ነገር ጠንካራ ነው። ምንም ነገር በየትኛውም ሲቹዌሽን ውስጥ ብገባ ተቋቁሞ የሚመጣ ይመስለኛል። ታውቃለህ እንደ ሴት ቁጭ ብዬ ሌሊት አለቅሳለሁ። ቁጭ ብዬ ሌሊቱን ሙሉ ሳለቅስ ነው ወንድነቴ ከደኝ። ከሰውነት ጎዳና ነው ስለብስ ሰው መስላለሁ። ሻውሪና አውራን በለኝ ራስ ፈልግ ያደረገው ሁሉ ነው። አያስገድድ እኮ አታስመስለው። የሰማይን ከሆነ እንግዲህ ቀደም ነገር ያለው እኔ ሚኪያስ እንግዲህ የማውቃቸውን ድርጅቶችን እዚህ ጋር የሚመለከቱ ብዙዎች ስራ እንደሚፈልጉኝ ቃል ገብቻለሁ። በኢንጂነሪንግ የተመረቀ ሲሆን እንግዲህ ውጤቱ እንደነገረኝ ከሆነ 3.4 ያመጣ ጎበዝ ተማሪ ነው፣ ሰቃይ ተማሪ ነው። ይህ ልጅ የምትፈልጉ እንግዲህ በውስጥ መስመር መልዕክት ተላኩልኝ፣ አገናኛችኋለሁ። እኔም ቢሆን ደግሞ ማውቃቸውን ሰዎች ጭምር ፈልጌ ማገናኝ ይሆናል። አሁን ግን ተስፋ መቁረጥ የለብህም። ምክንያቱም ደግሞ አንተ የተሰጠህ ከባድ ኃላፊነት አለ። ቤተሰቦች አምነውህ ልጅ እየተለወጡ የተሻለ ቦታ ይመጣል ብሎ አስበዋልና ያን ነገር ማድረግ አለብን፣ የተሻለ ቦታ መድረስ አለብንና አሁን አንተ የራስህ ቢሆን ነገር ጾታዊ ትንኮሳ ነው። መክሰስ የምትፈልግ ከሆነ ቤቲንግ ከሰናት ፍርድ ቤት ማቆም ይቻላል። ፍላጎትስ ምንድን ነው? ከሰራችሁ ወንጀል ፍርድ ቤት መገተር የምትፈልግ ከሆነ እኛ ራሳችን እንግዲህ ፍርድ ከስ መስረተን ለህግ ምናበቃለን ይሆናል። ብቻ ግን የአንተ ፍላጎትና እንደ ማስረጃ የምንጠቀማቸው ነገር ስላሉ ፍላጎት ምንድን ነው? ፈጣሪ ይስጣል። ከዚህ ያመሰግናል። ፍላጎት ምንድን ነው? እንደም አሁን እሷን ለክስ ማቅረብ ትፈልጋለህ? አንተ ካዲ ምን ልትል ነበር? ምንድነው ሀሳብህ? እኔ ላይ ልጨግን ነበር? እባክህ እኔ ላይ መጨገን ያምራል ትፈልጋለህ? ስለመሆናት ቻና እኔ ራስህ ዋጋ አልከፈልኩልህም። መራስ ከታገኝ ድረስ ቆይበት ነገር እናምጣችላለን። እሷን ግን በአንተ በኩል ምክንያቱም በሴቶች በኩል መክሰስ አይቀር ፈቃደኛ ሆነዋል። አበላሽችባቸው ህይወት ካሳም ጭምር እንሰጣቸው እናደርጋለን። ቤቱ ትሽ የምን ካሳ ነው የምታወራው? ለሰራሽው ስራ እያንዳንዱ ነገር ምንም አይነት ካሳ የለም። ኖ ኖ ኖ እሱን ምን ያህል ዋጋ የከፈልኩበት ነው። እባክህን አንተ ግን ያለውን ነገር እስኪ ንገረኝ፣ ፍላጎትን አንተ የደረሰው ነገር ደግሞ ጾታዊ ትንኮሳ ነው። ለዛ ደግሞ ማስረጃዎች አሉ። ስደፍረህ ስታስፈራራ
እንደው እባክህ ለነገ አትጨነቅ፣ ለመኖሪያ ቤትም ለስራም አለም እያሉና ፍላጎት ብቻ መክሰስ የምትፈልግ ከሆነ ነገ ጠዋት ፍርድ ቤት ማቆም እንችላለን። እንዴት አድርጌ ይችላል? ያጎቴ ልጅ እኮ ናት። አሁን ይሄን ነገር ቤት ቢያውቁስ ምንድን ነው የሚሉት? እንዴት ወንድ ልጅ ይደፈራል ይባላል? ገጠር ያሉ ሰዎች ምንድን ነው የሚሉት? እንዴት ይሄ እውነት ነው ተብሎ ይታሰባል? ሁለት ወንድማማቾችን ላጣላ እኮ ነው በእኔ። አንተ አይደለም እኮ ጥፋተኛ እኮ አንተ አይደለም። አንተ እኮ ለዚህ ነገር ተጠቂ ነህ፣ ጥፋተኛ አይደለም። አንተ እኮ በደል ላይ ደረሰብ። በደል አራሿም ጥፋተኛው አጠገባችን የተቀመጠች የሴት አውሬ ናት። ሰማኸኝ አይደል? አንተ ንጹህ ሰው ነህ። እዚህ ጋር ጥፋት ያጠፋችሁ እሷ ናት። ምን እንደማደርግ ግራ ነው ሲያውቁ ምንድን ነው የሚሉት? ይኸውልህ አሁን ነገሩ ማስረጃ አለን። ክፍለ ሀገር ላሉት ቤተሰቦች እኔም ጭምር ወይም ስራ ባልደረቦች ልኬ ያንን ማስረጃ ማሳየት ይችላል። በዛ ላይ ደግሞ በፍርድ ቤት ከተያዘ ጉዳይ ነው ህግም ያጸድቀዋል። ያን ደግሞ ይረዱሃል። አንተ ፈቅደና ወደህ እኮ አይደለም። አንተ እኮ ችለሃል። ነገሮችን እኮ ነጉዱ ብለህ መቻል ካለብህ መስመር በላይ ታግሰሃል። ያም ደግሞ ሆኖ ለአባትህ እና ለሷ አባት ክብር ስላለ፣ ለቤተሰቦችህ ክብር ስላለ ከዛሬ ነገ ደግሞ ሰርቼ እለወጣለሁ አንዱ የመጥፎ የህይወት ክፍል ይሆናል ብለህ በውስጥ ለመያዝ እንደምትሞክር ወንድም ዳንኤል ነግሮኛል። እንደ ጓደኛ እንደ ወንድም ሆኖ ሲያማክር የነበረው ዳንኤል ሁሉ ነገር አጫውቶ ስላንተ ባህሪ፣ ስላንተ አስተሳሰብ በዚህ ጫውር የደረሰበት እያንዳንዱ ነገር አውቃለሁ። አንቺም ደግሞ ለስራሽ ስራ እስኪንገሪ ሴቶቹ እንደዛ ማድረግሽ አሁን ታምኛለሽ ወይስ ትከጃለሽ? እኔ ይኸውልህ አልካድኩም። አዎ ምክንያቱም መስተዳደርበት ነው ህይወቴ ነው። በቃ እየሰራሁበት ነበረ። ምክንያቱም ሁሉም ቢዝነስ ነው። እዚህ ብር ስትኖር የተባልሽውን ገንዘብስ ለእነሱ ቃል የገባሽላቸውን ክፍያ ስፈጽሚ ነበር። የሚያስፈልጋቸውን ክፍያ ሰጥቻለሁ። የራሴ የሚያስፈልገውን ክፍያ ደግሞ ወስጃለሁ። እያሳዩ ሀሴት ፍንሃን አይደለ ቤተል ልጥራልሽ ልጆቹ ሱስና እነዚህ የመሳሰሉ ልጆች እያንዳንዳቸው ክፍያ እንዳልፈጸምሻቸው ከፍያቸዋለሁ ክፍያ እንዳልፈጸምሻቸው ማስረጃ አላቸው። ሁሉም የተባለ ክፍያ ይከፈላል ማለት ነው። እዚህ ምድር ስትኖር የተባልከው ኑራን አታውቅም። እየሸወድኳቸው አይደለም። የሚገባቸው ክፍያ ነው የሰጧቸው። ቃል አይደለም የገባሁላቸው ይሰጣቸው። ባልበሰለ አይምሯቸው መተሽ እንደዛ ማድረግ ነው ሲያስጠይቅ እነዚህ ሰዎችን ይሄ ህጋዊ እኮ አይደል። ስለዚህ እነሱን አግኝቼ ማውራት እችላለሁ። ስለዚህ አንቺ እነሱን አግኝቼ እነሱ ባሉት ሳይሆን እኔ ስለዚህ ህግ እንደሚያደርግሽ ያልኩሽ ምክንያቱም እኔ ከፍያቸዋለሁ። እኔ ደግሞ ድርሻዬን ወስጃለሁ። አለቀ። ይሄ ቢዝነስ ነው። ስለዚህ ይሄንን ህግ ይላልናል። ወንድሜ ግን እየሰማኝ ነው። ከዛሬ ቀን ጀምሮ እዚህ ቤት የምትሆን አሁን ልብስን ታዘጋጅና ከኛ ጋር ትወጣለህ። ለጊዜው የሆነ ነገር እንከራግልሃለን፣ ነው ቦታ ትቀመጣለህ። ስራም ደግሞ እንፈልግልሃለን። ቢበዛ አንድ ሳምንት ቤት ትቀመጣለህ። ቢበዛ ከዚህ ቤተሰቦችን አውቃቸዋለሁ። ስራ ፈልገው ይሰጡሃል። እስከዛ ደግሞ የምትደራጅበትን የሆነ ነገር የምትሆንበትን ገንዘብ እንዲሁም የስራ ባልደረቦችን የሆነ ነገር ነው የሚሸፍን እንሞክራለን። እንደዚህ ሀሳብ እንዲቀባ አልፈልግም። እሺ ምክንያቱም የተሻለ ነገ ጧት እንኳን ተሰርተህ ደግሞ ሌሎችን ለማገዛቸው ልታገዝ ትችላለህ። ይሄ ማድረግ ነገር ውለታ አይደል፣ ለአንተ ኃላፊነት የሰጠው ነው። ዛሬ አንተን አውጥቼ ለቤት ኪራይ ስንከፍል የሆነ ነገር ሲያደርጉ ለቤተሰቦች ነገ ጧት ደግሞ በምላሹ አንተም ደግሞ ሌላ ሰው መልካም እንደምትወስድ ስለምናስብ ነው። ስለዚህ እንደ ውለታ ቆጥረህ የቤታችንን ስሜት እንዲሰማ አንፈልግም። አባትህ እንደሰጠህ ኃላፊነት እኛም ኃላፊነት ሰጥተናል። በስራ ደግሞ ልታቆራ ነው የምፈልገው። እሺ እንግዲህ ክብራትና ክብራን የሚኪ ቤተሰቦች ስትከታተሉት እንደነበር እጅግ በጣም ብዙ አሳዛኝ ነገሮች ስትከታተል አይተናል። ስለ ቤቲ ማውራት በጣም ከባድ ነገር ነው። ምክንያቱም ደግሞ ሴቶች እህቶቻችን ላይ የፈጸመችው ወንጀል እጅግ በጣም አስነዋሪ፣ የሚያስከፋ አጸያፊ ድርጊት ስታደርግ ነበር። ሴቶችን ከ12ኛ ክፍል ተማሪዎችን እንዲሁም ደግሞ የኮሌጅ ተማሪዎችን አሳዳ በአለባበስም በሆነ ቦታም እየሸወረች ጭምር ለ100 ሺህ ብር ይከፈላቸዋል በማለት ቅድሚያ 30 ሺህ ብር እየከፈለች ድንግላቸውን እንዲሸጡ አስገድዳ ከዛ በኋላ ደግሞ ክፍያውን ባለመከፈል የብዙ ህይወቶችን አበላሽታለች። አልፎ ተርፎ ደግሞ በቤቷ ደግሞ የመጣውን ወንድማችን አይታችሁታል። እንግዲህ ጓደኛው ዳንኤል ባይነግረን ኖሮ ይሄ ልጅ ምን እያደረገች ነው እስከመች ትቀጥል ነበር አናውቅም። ሲቀጥል ደግሞ በስራዋ ቅድም እንዳልኳችሁ ሴተኛ ዳሪ ሲባል እኛ መልካም አመለካከት የለንም። ለዚህ አይነት አንዳንድ ጋጦጦች በሚሰሩት ነገር ሁሉንም መጥፎ አድርገን ያለን ብዙ በጎች የምናገኝበት ነገር ነውና በእሷ ጌታ ልጆችም እንዳታበላሹ ጌታ መልካም አይደለም እያምናለሁ። እሷ በዛ ህይወት ቆይታ እንግዲህ በሽታ ሊኖርባት ይችላል ከስራ አንጻር። ይህ ልጅ ደግሞ ጥንቃቄ ባልሞላ መንገድ ሳደርገ ኤችአይቪ ታስመረመረ
ውጤቱን ለእናንተ የምናሳውቃችሁ ይሆናል። ስራ ማግኘት ያለለት የተሻለ ቦታ አድረሰ ነው እናንተ ጋር ለማመጣ ቃል እየገባሁላችሁ እንግዲህ እህቴንም ለክስ ወስጄ ከስሼ ማስጠይቃት ይሆናል። ምን ያህል ጊዜ የተፈረደባት የሚለውን ደግሞ ለእናንተ አምጥቼ ማሳውቃችሁ ይሆናል። እስካሁን አብራችሁኝ ስለነበራችሁ እጅግ በጣም ከልብ አመሰግናለሁ። በሌላ ጊዜ በሌላ ክትትል እስክንገናኝ መልካም ሁላ ተመኘን። እንዳጣራላችሁ እንዳማክራችሁ ብቻ የትኛው ሁኔታ ላይ እንዳገዛችሁ የምትፈልጉ ቤተሰቦቼ በቴሌግራም አካውንቴ ታችሁ አውሩኝ እያልኩኝ በይበልጥ ደግሞ ይህን ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ ጊዜ እስክንገናኝ መልካም ሁላ ተመኘው። ለሀገራችንም ለሁሉም ህዝባችን ሰላምና ፍቅር ይስጥልን። በያለንበት ይጠብቀን። መልካም ጊዜ